ልክ የክርስቶስን ህይወት የሚኖሩት ሙስሊሞች ናቸው ማለት ቸር ናቸው። ቸርነታቸውን እየመሰከሩ ነው የምትሄድ በሆድ እኮ ነው የተገኘና ሙስሊሞች ቢያጠግቡኝ ካንተ የተሻለ እነሱ የክርስቶስን ህይወት listen to me very personal እንትን ይሄዳል። እንዴት መሰለክ እንኳን አንተ በዚህ ስለዚህ የራበውን አብላ የታረዘውን አልብስ የተባለውን የክርስቶስን ህይወት እየኖሩ ያሉት ሙስሊሞች ናቸው ማለት ነው። አንተን እኮ የሮጥክ እኮ ነው። አንተ በሆድ እኮ ነው የተገዛው። በሆድ በኪሎ ሩዝ እኮ ነው የምትገዛው። ክርስቶስ እንኳን የራቡትን አብዝቶ አብልቶ የለ እንዴ አበርክቶ መሐመድ ታዲያስ ቆይ መሐመድ ታዲያስ ከክርስቶስ እኩል ልታረገው ነው? አንተ የአረብ ገረድ እኮ ነው። listen ለአረብ ብለህ እኮ ነው የሄድከው። listen to me እኔ አሁን አንድ ነገር የተናደደ በእውቀት ማውቀት ስለማይችል ዴክታ አላልኩሽም እኔ ኖ እንዴት መሰለህ አንተ ቆይ ሙስሊም ቆይ አንድ ሰው ቋንቋ ሳይገባህ እኮ ነው የሄድከው። ስለ ክርስትና ስትናገር ደግሞ ቤሪ ዕብራይስጥና ግሪክ አንብበህ ነው እንደ ክርስቲያን የሆንከው? ኖ በአረብኛ የሚናገር ፈጣሪ አይደለም። ዕብራይስጥና ግሪክ በአረብኛ ብቻ የሚናገር አይደለም። እኔን ርቦኛል አልሄድም። በኪሎ ሩዝ አልሄድም። ገባ? በኪሎ ሩዝ ርቦኝ ምናምን ነገር አስጠብቄ ገብቶኛል ብዬ ርቦኝ ሊላክልኝ ብር አልሄድም። ገባ? ኖ ማተር አይዲዮሎጂ ቢኖር በብር አልቀየርም። አብዛኛው ሰው እዚህ ተጠብቀው ነበር። ለነሱ ሳያግዙ ክርስቲያን ሁኛለሁ ሙስሊም ሁኛለሁ ስትል ኪሎ ሩዝ 5 ብር ምናምን ነገር ስለሚለው እሺ በቃ አሁን ወደ መጽሐፍ ቅዱስ ግባ። መጽሐፍ ቅዱስን ማስረዳት ትችላለህ? ኖ እንዴት መሰለክ ቆይ አንተን እኮ ሙስሊም ነህ ኦሬዲ። አንተን ምንድነው መሰለክ የአረብ ገረድ መጽሐፍ ቅዱስን ማስረዳት ትችላለህ? አንተ ለምንድነው ሰው ሲጨርስ ሬድ ሁና ስድቡ አይበቃህም? አሁን መጽሐፍ ቅዱስን ማስረዳት ትችላለህ? እንዴት መሰላችሁ አንድ ነገር የኛው እነዚህ ቤሪ ስታያችሁ ኦሬዲ ትራማ ነበራቸው። በሆነ ነገር ትራማ ያደጉ ሰዎች ናቸው። በሆነ ችግር ያለባቸው አንድ ቆይ ሙስሊም ኮንግ ዝም በል እስኪ ምንድናቸው እነዚህ? ዝም በል አይደለም ችግር የለም። አንዴ ዝም በሉ። ኧረ ተረጋጋ እንጂ እንዴ ምንድነው የምረጋጋው? ዝም በሉ እስኪ ምንድናቸው? ዝም አይሉም እንዴ? አስማን ይጨርሳው እንዴ? ዝም በሉ እስኪ አንዴ ማውራትና ምሳሌ ቢለያያል እኮ። ኧረ ቋንቋ ማይገባ እንዴ shut the fuck up let me finish ምን አይነት ዶንቆሮች ናቸው? ኪንግን አያት እየመከረቻችሁ ነው። ሙስሊሞች ውጡ ከዚህ ብላለች። በቃ just get out በቃ ውጡ ሂዱ ከፈለጋችሁ። እንዴት መሰላችሁ አንድ ሰው ክርስቲያን ገብቶኝ አረብኛ አንድ ነገር የማያውቅ እኮ ነው ቋንቋ የማይገባቸው ክርስትና ገብቶኛል። እኔን አንድ ሰው ሙስሊም ፕሮፌሰር ለምን አይሆንም? ለምን የተማረ ይሁን እሰቡት። ተምረክ ዝም ብለህ ቆሻሻ የምጥለው ከሆነ ምንድነው? አንድ እስልምና እኮ ኦፍ ኮርስ በቁርአን ሐዲስ ሊያነቡ ይችላሉ። ትምህርት ብታመጣቸው ግን ላይክ ይማሩታል፣ ግን አክት አያደርጉትም። ስለዚህ እዩት። ስለዚህ አረብ አቃሉ ቁርአን ነው ያላ ኖ የደንቆሮ አንድ አረብ ይዞት የመጣ ነው። ቋንቋውን ስለማታውቁት ግን የደንቆሮ አንድ አረብ ይዞት የመጣ ነው። ቋንቋውን ስለማታውቁት ግን ብሮ ስቶፕ። ወዳጄ ለምንድን ነው የምትሳደበው? አባቴ ነክ እንዴ? ምንድን ነው የምትሳደበው? ቋንቋህን እኮ ነው የተናገርኩ። እናንተና ምንድናችሁ? ቋንቋህን እኮ ነው የተናገርኩ። የአረብ ገረድ ኪንግ በቃ አሁን ጥያቄና መልስ ካላችሁ ተጠያየቀው። እርስ በርስ እንጂ በቃ ተሰዳደሩ። እረፍ። አንተ ጥያቄ ካለ ጠይቀው። እሺ አሁን ያስተማረን ትምህርት አለ። ካስተማረን ትምህርት እኔ አንድ ጥያቄ አለኝ። ቤሪያ ትጠየቃለህ ወይንስ አትጠየቅም? እኔ ፊት በቃ ክርስቲያኖች ሲመጡ የመጀመሪያ ስራቸው ስድብ ነው። ትጠየቃለህ ወይንስ አትጠየቅም? ቤሪያ ምን ሆነ? ሁሉም እኮ ነው በነገራችን ላይ ቴክታ ፕሮቴስታንቱም፣ ኦርቶዶክሱም፣ ካቶሊኩም፣ ጆባው ዊትነሱም ኦንሊ ጂሰስ እኔ ጋር ሲመጣ ኪንግ እንግዲህ ከዚህ በፊት የምታውቂው በተረጋጋ መንፈስ አይደል? ትጠየቃለህ ወይንስ አትጠየቅም? ለአንተና ለእነዚህ ትልቆች ተደብቆ ያሉ እነዚህ ስማቸው ተደብቆ ያሉ
ተደብቃችሁ እንዳይመስላችሁ አንተ እንትን በል መጽሐፍ ቅዱስ ይከፈት መጽሐፍ ቅዱስ ማስረዳት ይችላል። አንተ ለሆድህም ብለህ ለአረብ ብለህ ሆድህን የሸጥክ ሰው ከኔ ጋር እንዳትናገር። መጽሐፍ ቅዱስን ለኔ ማስተማር ትችላለህ። ለአረብ ብለህ ሆድህን የሸጥክ በሆድህን እኮ ነው የምትገዛው። መጽሐፍ ቅዱስን ለኔ ማስተማር ትችላለህ። ስንት ነው የሚልኩሉ ለሆድህ እኮ ነው የምትኖረው። ኪንግዊ እረፍ በቃ። ሌላውን ታውራናችሁ ስሉጣኔ ምክንያቱን እንዳትናገረኝ አንተ ልጅ እንዳትናገረኝ፣ አንተ የአረብ ገራድ እንዳትናገረኝ፣ ለእኔ እንዳትናገረኝ። አንድ ቃል ከኔ ጋር እኮ ማውራት ስለማይችል ጨለለ። ቆይ አንዴ ቤሪያ፣ አንተ ፐርሰናል አታክ እንዳታደርግ፣ ኪንጎን ፐርሰናል አታክ አታርግ። በቃ ይቅር። ሃይማኖታዊ ነገር እኔ ቤሪያ ለመጽሐፍ ቅዱስን ማላስተምሮ ለመሰላችሁ ማልነግረው ማለት ነው። አንድ ጊዜ ከኔ ጋር ዲቤት መግባት የሚችል አቅም ያለው ክርስቲያን አለ እዚህ ውስጥ? መጽሐፍ ቅዱስ እኮ አንተ እስልምናን ታውቃለህ አይደል? ወይንስ አታውቅም? ታውቃለህ። ሌላ ወሬ ለምን ታወራለህ? እስልምና የምታውቀው ከኔ ጋር ልትጋብዢው የሚችል ዲቤት ማድረግ የሚችል ክርስቲያን አለ? ቤሪያ አትገባም። በቃ አሁን ካወረድኩ አትገባም። አትጨቃጨቅ። አሁን ጥያቄ ጠየቅኩ። የጠየቅኩ ጥያቄ ቅድሚያ ጥያቄ አላህ ወይንስ ኢየሱስ ክርስቶስ ብለህ ዲቤት ትገባለህ? አትገባም። ቅድሚያ ጥያቄ ጠይቀን ነበር። ተውሂድ ወይንስ ስላሴ? ርዕስ አስቀምጪ። ተውሂድ ወይንስ ስላሴ? አምላክ ክርስቶስ ብቻ ነው እንዴ ስላሴ? እንደዚህ አይነት ሰው ምንም አያደርግም። በቃ አገባም እዚህ ቤት። ለምን እንደምታስወርደው ሬቲ ማቅም ካላት ታወራም። እንዳታስወርደኝ። ቆይ ጭና ደብረ ዘይት አንቺ ግማሽ ብለሽ የምትባለው ማለት ነው። አንተ የነጭ ገራድ ማለት ነው። ገራድ እኮ ነው፣ እናውቃለን። አንቺ ዶንቆሮ ግማሽ ብለሽ የምታምኚ ሰው ሙሉ የምትናገር አንቺ እኮ በቃ ልታረሽ እኮ ነው ሙስሊም አንቺ እኮ አርግ በጌታ ቆይ ሀያት ሚዩት አርጊ። አንድ ሺህ ነው ቆንጆ። እሺ ኪንጎ ሚዩት አርጋ። ኧረ ፐርሰናል ነገር አትሰራራው በእናታችሁ፣ እውነት ይደብራል። አቆሙ። ፐርሰናል ነገር አትነጋገሩ። አይደለም መሬት በስንት እንደተሸጠ ማወቅ ፈልጌ ነበረ። ወንድም ካለው ነው የምንገዛው ነው። ፐርሰናል ነገር አቆሚ ሀያት ዴ እኮ በተናገረው ልክ የራሱን ነገር እየነገረን ሀያት አቆሚ። በቃ ኪንጎ ሚዩት አርጓል። አንቺ ሚዩት አርጊ በቃ። ይኸውልህ የምትጠያየቁ ከሆነ ተጠያየቁ። በትምህርት ላይ ምንድነው እንዴ? ምን ሆናችሁ ነው? ኧረ ደስ አይሉም። እሺ ዲቤት ቢገባ ሰው አለ። እሱ እየተሳደበ ቤሪያን እያስወረደ አንቺ ምን ይመለከታል? አስቆሚዋለሁ ሀያት በቃ ይኸው ሚዩት አደረገ እኮ። ስለዚህ ሚዩት አድርጉ እናንተ። ምን ሆናለች? አሁን የምትጠያየቁ ነገር ካለ ተጠያየቁ። ትምህርት ብቻ ቤሪያ፣ ትምህርት ብቻ የምትጠያየቁ ከሆነ ተጠያየቁ። አለቀ። ችግር የለብኝም። እኔ እኮ ሰው አልሳደብም። እኔ ሙስሊም ነኝ። ስሜቴንም አእምሮዬንም የምገዛ ነኝ። ሙስሊም ይናገራል። የሙስሊም ለአንድ አምላክ በብቸኝነትም ብንበረከት ሙስሊም ይሳደባል። አንተ ይኸውልህ ስማ፣ ቆይ አንተ ላትሳደብ ትችላለህ። በጣም ብዙ ተሳዳቢ ሙስሊም አለ። ሙስሊም ይሳደባል ምናምን ብለህ እንትን አትበል። በጣም ብዙ ባለጌ ሙስሊም አለ። መሐመድም ተሳድቧል። እኔ አልሳደብም ማለት ትችላለህ። ግን ሙስሊሞች የሚሳደቡ ብዙ አሉ። አይ ሙስሊም ሆኖ እስልምናን እየተከተለ የሚሳደብ የለም። ሰዎች ግን አንዴ ልናገርና አሁን ከኔ ጋር ተውሂድ ወይንስ ስላሴ በሚል ማውራት የሚችላል አቅም ያለው? እሺ ሬድ፣ አንተ ርዕስ ምንድን ነው የምትፈልገው? አላህ ወይንስ ኢየሱስ አምላክ ነው? በቃ እሺ ተስማሙ። በቃ ቤሪያ ትገባለህ። አምላክ ክርስቶስ ብቻ ነው እንዴ? የኔ አምላክ አላህ ብቻ ነው። አምላክ ክርስቶስ ብቻ ነው። ከክርስቶስ ውጪ ሌላ አምላክ የለም ወይ? ከክርስቶስ ውጪ አምላክ የለህም ወይ እኮ ቤሪያ። ቆይ ቤሪያ አንዴ ይመቻል። ይሄ ርዕስ አይመችም። በያስገቢን ርዕስ አስቀምጡ። ክርስቶስ ወይንስ አላህ። ነገር ግን በአንድ ጥያቄ እንደሚፈስ ተመልክቱ። ውይይቱ ገና ሳይጀምር አስገቡት። ቤሪያ ርዕስ እስከሚያስቀምጡ አንድ ጥያቄ ጠይቀህ ምንድን ነው አወራችሁ? እስኪ በእናትሽ ሻውሪ አይደል? በእናትሽ ሻውሪጃት
ዝም ብላ ግማሽ ያለች ሁለተኛ ይዘሽ እስኪ ነይ ግቢ። ሴቱ ሁናችሁ ሙስሊም እዚህ አትግቡ። ምንድን ነው አንድ ከሆነች አይገባንም፣ በግማሽ አይረዳንም። ሙሉ መሆን አለባችሁ። ምን አይነት ደንቆሮ ናችሁ እነዚህ? እኔን አንድ ሴት ሙሉ ህይወታ እኔን ግማሽ ነኝ ብላ የምታምኑ ለምንድን ነው ከሙሉ ሰዎች የምታምነው? እናንተ ግማሽ ከሆናችሁ በዛ ግማሽ ቁጭ በሉ። ምንድን ናችሁ ወንዶች? ቆይ ወንዶች ደግሞ አንድ ከግማሽ ሆናችሁ አትምጡ። ሁለት ወይ አንድ ሆናችሁ ማኔጅ አታረጉም እንደ ቤቱ ነው። ሆስተስ ለስድብ ነው ለትምህርት ነው? እዚህ የሆነ አታክ ፐርሰናል አታኩን ትተን እውቀት ካለ በእውቀት እናውራ። ኪንጎ እኔ እናንተ እናውራ በእውቀት። እሺ ትጠይቃላችሁ አትጠይቁም? አሁን ሙስሊሞች ይሄው ርዕስ መረጥክ እኮ እንግባ በርዕሱ ተባለ። ቤሪያ ትጠየቃለህ ወይንስ አትጠይቅም? ቅድም አስተምር ተብሎ ጊዜ ተሰጥቷል። እኔ በቃ እንግዲህ ቴክታ ይሄንን በደንብ እንድትመዝኝ ነው ለማድረግ ርዕስ መረጠ። ከአንተ ጋር ነው ይኸውልህ፣ ባይብልን የማልወያየው ለምን መሰለህ? ባይብልን ማለት ነው መጽሐፍ ቅዱስ ይለኛል። ምንም ላችሁ አንድ ጊዜ ብርሃን ይበራላቸው ይኸውላችሁ ክርስቲያኖች አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱ ከመንፈሳዊ ቅዱስ ተካፋይ ሆነው የነበሩትን ይልና መልካሙንም የእግዚአብሔር ቃል ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ አይቻልም ይላል። ለመልሰህ አይደለም። አንተ ከፈለክ ለራስህ ጸልየህ መመለስ ትችላለህ። ክርስትናን እኔ ለአንተ አልነግርህም። ገባ? ለዚህ ነው ድካም ነው። ግን ያመንከውን እምነት ግን ሮንግ እንደሆነ ኤክስፖዝ አደርግልሃለሁ ማለት ነው። ስለዚህ አሁን ቅድም አስተምር የተባልከውን አስተማርክ። ዝም ብለህ አዳምጠን ሰማነ። ካስተማርከው ላይ ጥያቄ አለኝ አልኩ። ጥያቄውን ትመልሳለህ ወይ ብዬ ስጠይቅህ አልክ። ገባ? ዲቤት ትመልሳለህ? ቅድም ካስተማርከው ትምህርት ጥያቄ ብጠይቅህ ከአንተ ጋር ዲቤት ነው። ቆይ ርዕስ አስቀምጠህ አልነበረም እንዴ ራስህ? ቆይ ዝም በል እሺ። ቆይ እስኪ አሁን ሌሎቻችሁ ዝም በሉ ሂድ። አሁን ይህንን ካስተማርከው ትመልሳለህ ወይ ቤሪያ? ኦኬ። ከአንተ ጋር ውይይት ዲቤት ማድረግ አትችልም ክርስትና? ነገርኩ የሆነ እኮ ነገርኩ እኮ። አለበለዚያ ምንም ካንተ ጋር ሌላ ሰው አለ ዲቤት ማድረግ የሚችል አቅም ያለው? እኔ ምን ቤሪያ ጥያቄ መልስለት ወይ? አንድ ጥያቄ። ሰላም ብያለሁ። ሬት እንዴት ናችሁ? ሁሉ ሰላም አለ እንዴው? እንትን ነው እኮ ከዚህ ጋር ዲቤት ማድረግ እንችላለን። ትልቁ ነገር ምንድነው ኪንግዬ? ኦኬ ባለፈው ከዛ ሪፖርት የሰጠሁ ልጆች ትዝ ይልሃል? እንደዚህ የሚባሉ በጣም የሚታይ ከነሱ አንድ ናቸው እኮ ደሬት ይሄኛው ከነሱ ገባህ አባባሌ ነው። ወደዛ ዲፕ ሳንሄድ ኦኬ። ቴክታ ከኔ ጋር ምንም አይነት ውይይት አቅም ያለው እዚህ ውስጥ የለም። ስለዚህ ሌላ ጊዜ ከገብሽኝ ገብቼ ልወያይና ልመለስ። አንተ ደንቆሮ ዝም በል እስኪ በእናትህ። ዋሽሮንግ ወንድ ለምን ነው አባት እናትን የለም እንደ ኢንተራፕት የምታደርገኝ? ኪንጎይ አንዴ ወንድሜ። እሺ ቤሪያ ስለዚህ ልወርድ ነው። ቆይ ስማኝ አንዴ። አንዴ አዳምጥ ቤሪያ አንዴ አዳምጥ። በባይብል ማለት ነው የምትወያይ ከሆነ እኔ ለምሳሌ የምትወያይ ከሆነ በራስ መፍታት አትችልም። ልክ እናንተ ተፍሲር እንደምትሉት በሃይማኖት አባቶች ማስረጃ እያመጣህ ተወያያለህ። እንደዛ የምትወያይ ከሆነ እኔ ሰው አመጣልሃለሁ፣ ችግር የለውም። አንተ ከስንተኛ የምትፈታው ነው ባይብል? ከኔ ጋር እኔ ምንም መጽሐፍ ቅዱስን ሳልፈታ ነው የምወያየው። ራሱ መጽሐፉ በኤርሊ ቸርች ፋዘርስ እያመጣህ ማለት ነው። ልክ ተፍሲር እንደምትሉት አንተ ደግሞ ማስረጃውን ይሄ እንደዚህ ማለት ነው ስትል ማስረጃ ከየት ነው? በራስህ ሳይሆን የምትፈታው። ቆይ ልንገርህ፣ በራስህ ሳይሆን የምትፈታው ያንን የባይብል ምንድነው ጥቅስ የምትፈታው በራስህ ሳይሆን አባቶች በፈቱት እያመጣህ ትፈታለህ።
አምጪ ችግር የለውም። እንደዚህ ማለት ነው ስትል ማስረጃ ከአባቶች ታመጣለህ ማለት ነው። ገብቶሃል? ማስረጃ ከዚሁ ከመጽሐፍ ቅዱስ ከአዲስ እና ካስፈለገ ከአባቶች በፈለግሽው ማለት ነው። አምጪ። ኖ በራስ መፍታት አትችልም። እኔ በራሴ አልፈታም። እንደዚህ ማለት እንደዚህ ነው ብለህ በራስ ሳይሆን የምታረጋው ከአባቶች ማስረጃ እያመጣ እንደዚህ ማለት ነው ብለህ ስታብራራ ይሄን ያብራራው እንትና ነው ብለህ ማስረጃ ትከፍታለህ ማለት ነው። ተስማምተሃል? ተስማምቻለሁ። አምጪ አልኩሽ። ከኔ ጋር መወያየት የሚችል ሰው ከኔ ጋር መወያየት የሚችል ሰው እኮ ይቅርታ በይ ፓወሩን አስተካኪ። ይሄን ማርገልሽ ነበር። ደምሽን ቼክ አድርጊውና መልሽልኝ። ኦኬ እሺ ቆይልኝ። ኦኬ ተረገብሽን ይቅርታ አፉ በሉኝ ብዬሻለሁ። ቤሪያ ናገው እና ሰላም ብያለሁ ብራዘር። እና ቤሪያ ሊወያይ ነው። ኦቢ ግን ሀፍትሩ አለ እንዴ? 80% እውነት ናቸው ሙስሊም ሀፍትሩ አለ። ግማሽ እውነት የሆነ ወይን ዋን ሰርድ የሆነ ትሩዝ አለ። ትሩዝ ምንድነው? አይሁዶች ግማሽ እውነት እንደሆኑ ማለት ነው። ያህዌን አምነው ኢየሱስ አሁን ቆይ ትሩዝ ምንድነው? ቆይ አሁን እኔ ወንድም 80% እውነት ነው አልክ። እስልምና ወይን ቤሪያ እውነትን ተከትሎ ነው ሄደው አልከኝ። እውነት ነው? የኢየሱስ ሞትና ትንሣኤ ካለመቀበል ውጪ ሙስሊሞች የሚያመልኩት አምላክ እኔም የማመልከው ወንድምን ትመልሷለህ ወይንስ አትመልሰውም? አሁን ራሱ ነው የሚመለሰው ራሱ እንደሄደ ካመነበት እንጂ እንዴት ነው የሚታስቡት? አርኪቴክት እኮ ነው። ብዙ ሰው ቀጥሮ ማስታረቅ የሚችል ነው። እና እንዴት ነው የሚታስቡት? በቃ ይዱታ በቃ ሰው እንደናንተ ደደብ እንደዚህ ኦጂ ምንድነው እነኚህ ምን ነበር ዩኒታሪያኖች በቃ እንደዚህ ወንድማችሁ መልሱ፣ መጀመሪያ ሊቀ ጳጳሳችሁ መልሱ። ትልቅ ነው አንድ ነገር። እንዴት መሰለክ በዚህ ኮንስፒሬሲ ቴዎሪ እና ከዚህ too much information ያወቀ ይመስላል አንዳንድ ሰው ስንት አልኮ እንደዚህ። ስለዚህ አንዳንድ ጊዜ መጀመሪያ የሆድ ነገር አለ። ማንም ሰው በአይዲዮሎጂ የሚሸጥ በሆድ የሚገዛ ከሆነ ይክን ቴል መጀመሪያ ምንጣፍ ነው የሚሰራ። መጀመሪያ ምንጣፍ ሰርቶ እያየሁት ነበር። ስትራቴጂው ወደዛ እንደሚሄድ ይታወቃል። ስለዚህ እኔን is not about እንደዚህ መቀየር ምክንያቱን ታያዋለህ። ግን አንድ ሰው ስታየው እኔን ወንድ ልጅ ሆኖ በሆዱን የሚገዛ ሰው አይመቸኝም። በአይዲዮሎጂ ሳይሆን በሆዱ። ቤሪያ ቤቱ ፈርሶበታል። ይኸውልህ ኪንጎ የሆነ ከሆነ ኢንፎርሜሽን ቤሪያ ቤቱ ፈርሶበታል። ኮሪደር ልማት ምናምን በሚባለው ጀስት ኢኮኖሚካሊ በጣም ዳሜጅ ሆኗል የሚል ጥሩ ልጅ ነበረ፣ ይለፋ ነበረ እና ብዙ ነገር ሉዝ አድርጓል። ወላይ በል እኔ ወላይ ብለህ ንገረኝ፣ ውሸት ነው ወይን እሱ እውነት? እንትን ነው በነገራችን ላይ ውሸት ነው ወይን እሱ እውነት? ቆይ ንገረኝ። በሆዱ የሚሸጥ ሰው ነው እውነትን በሆዱ የሚለካው። ኖ እኔ እሷን አይደለም። እኔ እንደዚህ አይነት ፕሮብሌም ውስጥ እንደገባ አውቃለሁ፣ ከሆነ ሰው ሰምቻለሁ። ብቻ እውነትን በሆዱ የሚሸጥ ሰው እንደ ያዕቆብ በምስር የሚሸጥ ሰው የት ቦታ አልከኝ? ምን ቦታ አልከኝ? ተልቢ የት ቦታ? ኧረ በእናትህ ዝም በል። ቁርስን በል ተተናገር። ምሳሌ እንኳን የሚሰጠው ከመጽሐፍ ቅዱስ ነው። ይሄ ልጅ በጣም እኮ ነው የሚገርመው። ቁርሱን በልቶ ለምን አይናገርም? ማን ይጠራው? ቁርስ በልተህ ተናገር። ሶል ሰላም ብያለሁ። እንዴት መሰለክ እነዚህ የሚመሩ ሰዎች እኮ ኪንጎ ሶል ነው ስሙ፣ ሰለሞን ነው የሚባለው። ምናምን አይደለም ስሙ። ኧረ በደንብ ነው የማውቀው።
እነዚህ ዋሂድ ዑመር ነጋሽ የሚባሉ እነዚህ ዋሂድ ዑመር እነዚህ ትልቆቹ ገባህ? እነ ዋሂድ ዑመር ነጋሽ ምናምን ነገር እነሱ ተደብቆ አድሚኒስትሬት የሚያደርጋቸው ሰዎች የተደበቅ ይመስላል አይደል? የተደበቅ ይመስላል ቤሪ ኢዝ ኖት ግን በሆዱ ሲገዛ ልክ እንደ አንድ ሰዎች ስሙ ማን ነው አልከኝ? ኤሳው ኖ ላንተን አይደለም ለኤሳው እኮ ነው። በምስር ሪያ ቢሞት ሙስሊም እንደማይሆን ታውቃለህ ኪንግ? ቢሞት ሙስሊም አይሆንም እንዴ? ሰለሞን እኔ በደንብ ነው የማውቀው። እናትህ ቢሞት እየሸቀለ ነው። እናንተ ዝም ብላችሁ ከሱ ጋር ዲቤት ምናምን አትግቡ ፕሊዝ። ታውቃለህ? ኦኬ ጉድ ኢትስ ኦኬ በቃ ጨርሻለሁ። ቤሪ ካንተ ጋር ሰለሞን ችግር የለውም። ኤሳው እውነትን በምስር አትለካ። እረዳሃለሁ። አይ ቤሪ እኔ መጨረሻ እንደዚህ መሆኑ ነው የሚያሳዝነው። አሁን እሺ የምሬን እኮ ሰለሞን አንተ እዛው ምንድነው ዩኒታሪያን ሆነ ብታወዛገባቸው ዩኒታሪያን እኮ ስቴፒንግ ስቶን ናት። ዩኒታሪያን እኮ ኦፍ ኮርስ ኮመን ግራውንድ መፈለግ አለበት እንጂ ኮላፕስ የሆነ ሲገባሃል አንድ